የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የተመሰረተው በ2012 በ150 አባላት ተመሰረተ። ሲመሰረትም ዋነኛ ዓላማው ለማህበሩ አባላት በሙሉ ስራዎችን ማስፋፋትና አስተዋጽኦ ማድረግና ዘላቂነቱ የተረጋገጠና ከቤት እጦት መላቀቅ ወደ እድገት ጎዳና መሸጋገርና በስፋትና በጥራት አገልግሎት መስጠት ነው። በአሁን ሰዓት 8551 አባላት ያለው ሲሆን በርካታ የወጣቱንም የማህበረሰቡንም ችግር እየቀረፈና እየለወጠ የሚገኝ ማህበር ነው። ማህበሩም በአሁን ሰዓት ትምህርት ቤቶችን፣ ሆቴልና ሪዞርቶችን፣ ወፍጮ ቤትን፣ የገበያ ማዕከላትንና ለአባላት የመኖሪያ ቤት ችግርን ለመቅረፍ ግንባታ ለመጀመርና የረጅም ዓመት እቅድ ይዞ በመንቀሳቀስ ላይ ያለ ማህበር ነው። ማህበሩ በዋነኝነት ከሚሰራቸው ስራዎች ውስጥ አንዱ የዶሮ እርባታ ማዕከል ነው። በዚህ የዶሮ እርባታ ማዕከል ውስጥ 3 ማርቢያ ክፍሎች ያሉት ሲሆን እያንዳንዱ ክፍል ውስጥ ከ1100 በላይ የሚሆኑ ዶሮዎች ይገኛሉ። እያንዳንዱ ክፍል የየራሳቸው ሰራተኛ ያላቸው ሲሆን ሰራተኞቹ የነዚህ ዶሮዎች የእንቁላል መጠን ከተለመደው የእንቁላል መጠን የተለየ ነው። ለዚህ ተብሎ ለዶሮቹ ከውሃ ጋር በመቀላቀል በሚሰጣቸው መድኃኒት ምክንያት ነው። ከነዚህ ዶሮችም በቀን ከ3500 እስከ 4000 የሚደርስ እንቁላል ይገኛል። ሌላው የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የሚሰራው ስራ የከብት እርባታ ነው። የከብት እርባታ በዋነኝነት በኢትዮጵያ እንደሚታወቀው ከፍተኛውን ድርሻ ይወስዳል። አብዛኛው የኢትዮጵያ ህዝብ አርብቶ አደር ከመሆኑ አንጻር ለህብረተሰቡ የወተት ምርት ተዋጽኦችን አቅርቦት በእጅጉ ይቀርፋል። በዚህ ማህበር ውስጥም 11 የወተት ላሞች ያሉ ሲሆን እነዚህ ላሞችም በተመደበላቸው የጽዳትና መኖ አቅራቢ ሰራተኞች እንክብካቤ ይደረግላቸዋል። ሰራተኞቹም በቀን 3 ጊዜ ምግባቸውንና ንጽህናቸውን ይጠብቃሉ። የላሞቹም ክፍል በውሃ በማጽዳት ምግባቸውን ከአተላና ከገብስ በማዘጋጀት ይመግባሉ። በዚህ ሳይት ውስጥም በሱፐርቫይዘርነት የሚሰሩት አቶ ታሪኩ አዳነ እንደተናገሩት በዚህ ሳይት የከብትና የዶሮ እርባታ ስራ የሚሰራና 7 ሰራተኞች በስሩ የያዘ ነው። ሳይት ውስጥ ዶሮዎች አሉ፣ የከብት ደለባ አለ፣ እንደዛው የወተት ላሞችም አሉ ማለት ነው። 6 የሚታለቡ ላሞች ሲኖሩ በቀን 2 ጠዋትና ማታ ይታለባሉ። ከዚህም 30ና 40 ሊትር ወተት ይሰጣሉ። የወተት ላም ወደ 6 ናቸው። እነሱ በቀን 2 ነው የሚታለቡት። ለሊት 10 ሰዓት እና ማታ ወደ 9 ሰዓት የሚታለቡ በቀን 2 የሚታለቡ ናቸው። እነሱ በቀን ወደ 30 ሊትር እስከ 40 ሊትር እንደዛ ነው። ከነዚህ ዶሮዎችና ላሞች የሚገኙት ምርቶች ወደ ማህበሩ የገበያ ማዕከል በመላክ ለህብረተሰቡ ግብይት እንዲውል ይደረጋል ብለዋል። እዚህ የሚመረቱ እንቁላልም ወተትም እዛ ጀሞ ገበያ ማዕከል የጨፌ ወጣቶች የሚባል እዛ አለ። መጋዘን እዛ ስላለ 2 ፒካፖች አሉ። ጧትና ማታ መጥቶ የሚጭኑት እነሱ እንቁላል መጥቶ ይጭናሉ። የዛሬን ዛሬ ማታ እንትን ምሉት ነገ ጠዋት፣ የዛሬ ጠዋት ደግሞ ነገ ማታ ጠዋት ነው የሚወስዱት። እንደዛ ነው የሚያመላልሱት። ሌላኛው ማህበሩ የሚሰራቸው ስራዎች የጤፍና የወፍጮ ቤት አቅርቦት ነው። በዚህ ውስጥ ጤፍ ከገበሬ በቀጥታ በመረከብ በማዕከሉ በሚገኘው ለህብረተሰቡ አገልግሎት እንዲሰጥ በተዘጋጀው ወፍጮ ቤት ውስጥ በተመጣጣኝ ዋጋ በጥሬ ገንዘብና በብድር መልክ ህብረተሰቡ ተጠቃሚ እንዲሆን ለገበያ ይውላል። ከዚህ ባሻገር ጨፌ የሱቅ ሼዶችን፣ ትምህርት ቤቶችን ተገንብተው አገልግሎት እየሰጡ ያሉ ሲሆን አሁን ላይ እየተገነቡና ያለቁ ግንባታዎች መካከል አንዱ በሸገር ከተማ በገዳ ፋጂ ክፍለ ከተማ እየተገነባ ያለው ባለ 8 በር ሱቆችን እያጠናቀቀ ሲሆን እነዚህ ሱቆችም ለህብረተሰቡና ለወጣቱ የስራ ዕድልን የሚፈጥርና ለብዙ የስራ አጥ ወጣቶች የስራ ዕድልን የከፈተ ነው። እነዚህ ከብዙ በጥቂቱ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ከሚሰራቸው ስራዎች መካከል ሲሆን አሁን ላይ ለረጅም ዓመት የጊዜ እቅድ ሊሰራቸውና እንቅስቃሴ የጀመረባቸው ስራዎች አንዱ ሆቴልና ሪዞርት፣
መኖሪያ ቤቶች የመሳሰሉት እቅድና ውጥን ይዞ ወደ ስራ እየገባ ያለ የነገዋ የኢትዮጵያ ወጣቶችና ህብረተሰብ ተስፋ የሚሆን ትልቅ ማህበር ነው። ስለ ጨፌ ከብዙ በጥቂቱ ይህን ይመስል ነበር። አዘጋጅቼ ያቀረብኩላችሁ እኔ አና ጌታውን ነበርኩ። አበቃው። ቸር ሰንብቱ።